ናታን በቢኒ ጉዳይ እሱም ላይ ጉዳት ደረሰበት ማለት ነው። ያፊትና አቤል ደግሞ ወደ እስር ቤት ገብተዋል። ኤፍራታ በጣም አዝናለች። አቤል በመታሰሩ ደስ ቢላትም በወንድሟ መመታት ደግሞ በጣም ከፍቷታል ማለት ነው። ቢኒን እንግዲህ አንተ ነህ እንደዚህ ያደረግከው ብሎ ከአቤል ጋር ተደባደበ። ናታን ጉዳት ደርሶበታል። ቢኒ ብቻ ደህና ሆኖ ይመጣል ብዬ አስባለሁ። ምክንያቱም በጣም ነው ጉዳት የደረሰበት አቤል ተብዬው ማለት ነው። ግን እሱን ጥጋቡን እንደሚያስተነፍስለት ያፊት ነው። ያፊት ደግሞ ጉሮሮውን አውቆ እንግዲህ ዋጋውን አሳይቶታል ማለት ነው ለአቤል። ለዛውም በአንድ አይኔ በጣም በመሳሳላት እና በመወዳት እህቴ በጽ የመጣህብኝ ብሎ ለያፊት ሁሉንም ነገር ነገረችው ማለት ነው። በዚህ እያስፈራራኝ ነው፣ እኔ ምንም የማውቀው ነገር የለም፣ ፎቶ ቀርጾ ነው ያነሳኝ፣ ስለዚህ ምንም የማውቀው ነገር የለም እና በዚህ እያስፈራራኝ ነው፣ ቢኒንም ያገተው በዛ ምክንያት ነው ምናምን ብላ ለያፊት ነገረችው። ያፊት ደግሞ እንግዲህ ጉሮሮውን አንቆ ዋጋውን አሳየው ማለት ነው። አቤል ግን ጥጋቡ እንዲሁ በቀላሉ የተነፈሰ ሰው አይደለም። በነገራችን ላይ በጣም ጥጋበኛ ልጅ ነው እና እኔ ካየው ቀን ጀምሮ ማስቲካ አበላሉ ነገር የሆነ ጥግብ ያለ ደግሞ አፍንጫው ላይ ነው ያለችው ጥጋቡ ማለት ነው። እውነት ለመናገር አፍንጫውን ቢይዙት ትተነፍሳለች። ምንም ጉልበት የለውም ማለት ነው። ነገር ግን ቢኒን በጣም ጎድቶታል። ቢኒ ምስኪን አሁን መቼም ከዚህ ጋር አንድ ላይ ይሆናሉ አይሆንም የሚለው አላውቅም። ያልሆነ ወሬ ነው የነገረው። እንደዚህ ያደርጎኛል ቢኒያም እንዲህ ያደርጎኛል ብላለች ብሎ ለቢኒ ነገረው ማለት ነው። ይሄ አቤላ ይሄ ስላወራክማ ምን መሰለ እንዴ ዝም ብለ አትዘላብዳለው ማለት ነው። ይሄ ቢኒያም አመንክም አላመንክም አንተ ካሁን በኋላ በህይወት አትቆይም፣ እዚህ ውስጥ እገልሃለሁ ከዚህ ጋር ካራቀፍ ብሎ እንግዲህ ሲያስፈራራው ናታን ጀግናው እንግዲህ ደርሶ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? እኔ ያለው አልሐምዱሊላህ። የዲያና እናት ደግሞ ምን እንዳሰበች አላውቅም። እሱም ተንኮል አስቦለታል። ናታን ለእሷም ተንኮል አስቦላታል። እንግዲህ ና ቶሎ ስራ ተገኝቶልሃል ስትለው እሱም ወደ ሰማይ እየዘለለ በዚች ልብስማ መሄድ አልፈልግም፣ ብስቁልቁል ብዬ ነው መሄድ የምፈልገው ብሎ ልብሱን ሊቀይር እንግዲህ ወደ ላይ እየዘለለ ወደ ቤቱ ተመልሷል። ቤዚም የድሮ ፍቅረኛዋን አገኘች ማለት ነው። የድሮ ፍቅረኛዋ ደግሞ የዲያና ወንድም ነው። ያስባችሁታል። ናታን ዲያናን ግን የሚያፈቅራት አይመስለኝም። እሱ አሁንም የቤዛ ማነች የኤፍራታ ፍቅር አልወጣለትም። ፍቅር እንደዚሁ በቀላሉ የሚያልቅ አይደለም። እኔ ሁሌም አፈቅራታለሁ፣ ተደብቄ አያታለሁ፣ ሱቅ ስትሄድ የሆነ ቦታ ስትሄድ፣ እሷ ግን አታየኝም። እኔ እሷን እየተከታተልኩ አያታለሁ። ፍቅር እንደዚሁ በቀላሉ ሁኔታዋም ሁሉ ነገሯ ተስፋ ቢያስቆርጥኝም ግን በፍቅሯ መቼም ተስፋ ልቆርጥ አልችልም። ሁሌም እወዳታለሁ። አንድ ቀን ደግሞ ወደ እኔ ትመጣለች ብዬም አስባለሁ። አስብና ደግሞ የማይሆን ነገር ነው ብዬ ራሴን አሳምነዋለሁ እያለ እንግዲህ ለነቤዛ ሲነግራቸው ነበረ። ያፊት እንግዲህ እሷ የናታንንና የያፊትን እኔን ለማስመርመር ጸጉራቸውን ከማበጠሪያቸው ላይ ልትወስድ ያፊትን ወስዳ ሄደች። ከዛም እነ ናታን ቤት ሄዳ የናታንም ጸጉር ወሰደች። እንግዲህ ናታንና ያፊት ወንድማማቾች መሆናቸው ይረጋገጣል። ከዛ በፊት ግን የዚች ምስኪኗን እናትሽን ብታስቀድሚ ይሻላል ብዬ አስብ ነበረ። ምክንያቱም እናትሽ መሆኗን እና ገኒ አሁን ላይ ሰው ያስፈልጋታል። በጣም ተጎድታለች በቢኒ ማለት ነው። ሉሊትም እንግዲህ እዛው የተኛችበት አፏ አያርፍ